እንደ ጾም ህይወት የሚያስተካክል ነገር እዚህ ምድር ላይ ምን አለ? እንደ ጾም ከሆነ ዓለም ወደ ሆነ ዓለም የሚመጣ እንደ ጸሎት ላይፍን የሚቀይር ነገር ምን አለ? የእውነት በዚህ አጋጣሚ በጣም ጾሙ ሰዎች በጣም ጸሎት በጣም እድለኛ ናቸው። ነፍስ ገነት ደርሳ ወደ ምድር ትመለሳለች። ጾም ለትዳርክ፣ ጾም ለቢዝነስ፣ ጾም ለስራክ፣ ጾም ለጤናክ፣ ጾም ለአዳዲስ ፈጠራ፣ ጾም ለዓላማክ፣ ጾም ለራስ ማንነት የሚገርም ለውጥ ህይወት ላይ እንድታደርግ በባልና በሚስት መካከል ይሄ እልህ፣ ንቀት፣ ፉክክር እነዚህን ሁሉ ለማስወገድ በጣም የምትናገር የምትጮህ የምትሳደብ ከሆነ ጾም በጣም ትዕግስተኛ ያደርጋል። ሱባኤ ላይ የሚያስወስን ከዛ በኋላ ስራዎች ላይ ለውጡን ታያል፣ ሰራተኞች ላይ ለውጥ ታያል፣ ራስ ላይ ለውጥ ታያል፣ ሚስት ላይ ለውጥ ታያል፣ ልጅ ባህሪ ላይ ለውጥ ታያል። በአይምሮም በሰውነትም በስሜትም በዓላማም በእያንዳንዱ ነገር ለማደግ ጾም የመጀመሪያም የመጨረሻው ነው። ክሬቲቪቲ ሲጨምር ታያል፣ ፈጠራ ሲጨምር ታያል፣ ሐሳብ ሲጨምር ታያል። በጣም ወሳኝ በሰው ህይወት ውስጥ ጾምና ጸሎት ነው። በዓለም ደረጃ ሃይማኖት ያለው ሰውና ሃይማኖት የሌለው ሰው ጤናው፣ ሰውነቱ፣ ስሜቱ፣ ዓላማው፣ ደስታው ተመርምሮ ምንም አይገናኝም። ስትጾም እየተናገርክ እየተቆጣ እየተሳደብክ ሳይሆን በቃ ጸጥ አንደበትህን ጠብቅ። ሰላም ጤና ይስጥልን። እንዴት አላችሁ የጋብቻ ቲዩብ ቤተሰቦች? ጸጋዬ አሰፋ ነኝ ከመለቄ ትዳር ማማከርና ማሰልጠኛ ማዕከል። ዛሬ ተወዱታላችሁ ብዬ የማስበውን ለነፍሳችሁም እረፍት ይሰጣል ብዬ የማስበውን ብዙ ነገራችሁን ይቀይራል ብዬ የማስበውን አንድ ሐሳብ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። እንግዲህ አሁን ያለንበት ወቅት የጾም ወቅት ነው። ጾም ትዳርን ለማስተካከል፣ ጾም ህይወትን ለማሳመር፣ ጾም ለጤና፣ ጾም ለእውቀት፣ ጾም ለስራ፣ ጾም ክሬቲቪቲያችሁ እንዲጨምር፣ ጾም ሁሉ ነገራችሁ እንዲቀየር፣ ጾም ምናልባት ደግሞ የስጋ ፈቃድ ካለባችሁ የዝሙት፣ የጫት፣ የሲጃራ የተለያየ አይነት ሱስ ካለባችሁ ከነዛ አይነት ሁሉ ነገር ለመውጣትና ይሄ ውስጣችሁ መረጋጋትና ወደ ውስጣችሁ መመለከት ከፈለጋችሁ፣ የሰውነት ጤና ከፈለጋችሁ፣ ለወደፊት በጉበትም በካንሰርም በተለያዩ በሽታዎች ላለመጠቃት ራሳችሁን መጠበቅ ከፈለጋችሁ የዛሬው ቪዲዮ በጣም ይጠቅማችኋል ብዬ አስባለሁ። እስከ መጨረሻው ድረስ ተከታተሉ። መጽሐፍ ቅዱስን የምትቀበሉ ወይ ደግሞ በእስልምናውም ጾም የሙስሊሞች ጾም አለ። ስለ ክርስትናው ጾም ግን ላወራ። የትኛውም ሰው ግን ይጾማል። ግን ጾማችሁ ያው በስውር እንዲሆን መጽሐፍ ቅዱስ ስትጾሙ እንደ ግብዞች አትሁኑ መጽሐፍም ስለሚል ግብዞች ያ የሚያደርጉት መንፈሳዊ ነገር እንዲታይላቸው ይፈልጋሉ። ያ ነገር እንዲታይላቸው በሰው ዘንድ በአደባባይ ቆመው ጾመኛ ናቸው፣ ጸሎተኛ ናቸው፣ በጣም ጠውልገዋል፣ ከጧት ጀምሮ እዚህ አደባባይ ላይ ነበሩ ብሎ ሰው ገንዘብ እየሰጣቸው ይሄዳል። በዚህም ሀገር አለ በጣም በጸሎት የደከሙ የሚመስሉ ግን ዛት ማች ያልደከሙ ሰዎች። በጣም የሚጸልዩ ነው የሚመስሉት ግን አይጸልዩም። በጣም የሚጾሙ ነው የሚመስሉት ግን አይጾሙ። የሚጾም ሰው ህይወቱ ራሱ ያሳያል። ፊቱ፣ ሰውነቱ፣ ብዙ ነገሩ የሚጾም ሰው እንደሆነ ያሳያል። በቃ በብዙ ነገር የሚጾም ሰው ከነ አካቴው ጾም የሚባል ነገር እንደማያውቅ ሰው ደግሞ ያስታውቃል። ምንም ይሄ ጥያቄ የለው። አሁን ጥናቶች ምን ያረጋግጣሉ? የሰው ልጅ ለአይምሮ ሰላም፣ ለሰውነቱ፣ ለጤናው፣ ለእያንዳንዱ ነገር ጾም መሰረታዊና አስፈላጊ ነገር እንደሆነ ይነገራል። እንግዲህ ጌታችንም መጀመሪያ ጾሞ ወደ ገዳመ ቆሮንጦስ ሄዶ 40 መዓልት 40 ሌሊት ጾሟል ይላል መጽሐፍ ቅዱስና ጾም ሆኖ ጾሞ ያለን ጾም ባንተ ህይወት ውስጥ ባንተ በተለይ በዚህ ዘመን ላለን ሰዎች በጣም በሚገርም ሁኔታ በአይምሮም በሰውነትም በስሜትም በዓላማም በእያንዳንዱ ነገር ለማደግ ጾም የመጀመሪያም የመጨረሻው። እውነቴን ነው የምነግራችሁ። በጣም ብዙ ሰዎች ከተጠቀሙበት ነገር አንዱ የመንፈስ መረጋጋት የለኝም፣ የውስጥ ሰላም የለኝም፣ አይ ዶንት ኖ ለምን እንደሆነ አላውቅም። ዋይ ለምን አትጾሚም? ከዛን እስከ 9 ሰዓት ምንም ለውጥ የለም፣ እስከ 11 ሰዓት፣ ከዛን እስከ ምሽቱ 1 ሰዓት በጣም የሚያስደነግጡ ለውጦችና እርጋታዎች። በጣም ቅሽቅሽ ያልኩ ሰው ነኝ ያለችዋ ሴት እንኳን በጣም ቅሽቅሽ ያልኩ ሰው ነኝ ያለ ሰው እንኳን ከጾመ በኋላ ራሱ ላይ የሚገርም ለውጥ ያያል። በነገራችን ላይ አንድ ነገር ልንገራችሁ። ሰው የሚጾመው ለጌታ ሲል አይደለም። አንድ ሴት የምትጾመው ለእግዚአብሔር አይደለም። አንድ ወንድ የሚጾመው ለእግዚአብሔር አይደለም። የሚጾመው ለራሱ ነው። በመጾሟ የምትጠቀመው ራሷ ነው። የምትጠቀመው ሰውነቷን፣ ስሜቷን፣ አይምሮዋን፣ ዓላማዋን፣ ቤተሰቧን ራሷን ነው መጀመሪያ። ስለዚህ አስታውሳለሁ የዛሬ ስንት ዓመት አንድ ትንሽ መጽሐፍ ጽፌያለሁ። መጽሐፏ የጾም በረከቶች ትላለች። በጣም ብዙ ሺህ ሰው ጋር የደረሰችው በጣም ትንሽ ናት፣ ግን ሐሳቧ በጣም የሚገርም ነው። እና ጾም በረከት አለ ወይ? በጣም ብዙ በረከት አለ። በባልና በሚስት መካከል ይሄ እልህ፣ ንቀት፣ ፉክክር እነዚህን ሁሉ ለማስወገድ በጣም የምትናገር የምትጮህ የምትሳደብ ከሆነ ጾም በጣም ትዕግስተኛ ያደርጋል። የምትጾመው ግን እስከ 9 ሰዓት መጾም ዶግማ አይደለም። እስከ 9 አንዳንዴ እስከ 11 ሰዓት ይጾማል፣ አንዳንዴ እስከ 1 ሰዓት፣ አንዳንድ ቀን ምንም አልሻል ካላችሁ 24 ሰዓት ጾሙ። 24 ሰዓት ጾመ ደግሞ 24 ሰዓት የጾም ከሆነ እንዳለ ምግብ መብላት አለ። በጣም ትንሽ ነገር ብላ። ከዛን ስሜትህን ታየዋለህ፣ አይምሮህን ታየዋለህ፣ ሰውነትህን ታየዋለህ፣ ዓላማህን ታየዋለህ። ነገሮች ቦታቸው ላይ ቁጭ ሲሉ ታየው።
እኛ ችግሩ በቃ ትልቅ ጾም ነው ከተባለ እስከ 9 ሰዓት ነው ወይ ከበዛ እስከ 10 ሰዓት ነው። ይሄ እስከ 10 ሰዓት 9 ሰዓት እኮ አንዳንድ ጊዜ ባለመብላት እኔ ትላንትና እስጢፋኖስ ቤተክርስቲያን በእሑድ ምድር ስልጠና በነበረበት ትላንትና ምን ሀፕን አደረገ? ጠዋት በሌሊት ቤተክርስቲያን ሄድኩኝና እዛ ማገለግልበት ቦታ ነበረ። ከዛ በኋላ ስብሰባ ነበረ። ስብሰባ እንደጨረስኩ እንግዳ ነበረ። እንግዳ እንደጨረስኩ የእስጢፋኖስ ስልጠና ተጀመረ። የእስጢፋኖስ ስልጠና እንደተጀመረ አዳማ ስልጠና ነበረ። አዳማ ስልጠና ገባው። ከአዳማ ስልጠና ደግሞ አዲስ አበባ ደግሞ ኦንላይን ስልጠና ነበርና ማታ 4 ሰዓት ተኩል 5 ሰዓት ግን እስከዛ ሰዓት ድረስ ያው ውሃ በመሃል ተጣለ። ግን ያን ያህል ብዙ የሚገርም ድካም አልተሰማኝ እና ትጾም አንዳንድ ቀን ያው እማንችል ስለሚመስልን ነው እንጂ እንችላለን ስለለመድነው ነው። ሰውነታችን ላይ እኮ ስብ እኮ ተከማችቶ በተለይ አሁን ትውልዱ በጣም በካንሰር የሚጠቃ ሰው ቁጥር ልነግራችሁ አልችልም። የጾም ብቻ ነው እያልኳችሁ አይደል። ነገር ግን በጣም ብዙ በሽታ ማስቀረት ትችላለህ። ፐርሰናሊቲ ግንባታ ላይ ትልቅ አስተዋጽኦ አለው። ምን ጾም የእውነት አንዳንድ ቀን ሰውነትን ከምግብ ከልክለው ከዛ በኋላ ታየዋለህ። ክሬቲቪቲ ሲጨምር ታያለህ። ፈጠራ ሲጨምር ታያለህ። ሐሳብ ሲጨምር ታያለህ። ከእግዚአብሔር ጋር ያለ ነገር እየጨመረ ሲሄድ ታያለህ። በጣም ወሳኝ በሰው ህይወት ውስጥ ጾምና ጸሎት ነው። በጣም ብዙ ነገር ታስተካክሉበታለህ። እግዚአብሔር ካንተ ጋር እንደሆነ አንተም ከእግዚአብሔር ጋር እንደሆነ ይሄን የሥጋህን ፈቃድ ለነፍስ በማስገዛት የሥጋ ፈቃዶች ይላል ቅዱስ ጳውሎስ ለብቻ ይዘረዝራቸዋል። መንፈሳዊ ነገር በበዛ ቁጥር ደግሞ በጾም በጸሎት ነፍስ ሥጋ ለነፍስ ስትገዛ የነፍስ ሐሳብ በህይወት እየበዛ ስትሄድ የምታረጋቸው ነገሮች እንዳሉ መንፈሳዊዎች ናቸው። እንግዲህ መንፈሳዊ ስትሆን በርግጥ ሰው ይሄ የዚህ ዘመን ሰው አይ እሱ ሰው ሷቲስ ምናምን ይላል ለማጣጣልም ይጠራል መንፈሳዊነትን። የእውነት በሃይማኖታችሁ መንፈሳዊነት መቼም ቢሆን በህይወት የማታገኘው ትልቅ ጸጋ ነው። ሰው እኮ ሃይማኖት የሌለው ሰውና ሃይማኖት ያለው ሰው ሚዛን ላይ ተቀምጦ ያውቃል። በዓለም ደረጃ ነው የምነግራችሁ። በዓለም ደረጃ ሃይማኖት ያለው ሰውና ሃይማኖት የሌለው ሰው ጤናው፣ ሰውነቱ፣ ስሜቱ፣ ዓላማው፣ ደስታው ተመርምሮ ምንም አይገናኝም። ሃይማኖት ያለው ሰው የሆነ ነገር አለው ተብሎ ተረጋግጧል። ስለዚህ በተቻላችሁ መጠን ጾም ለትዳርክ፣ ጾም ለቢዝነስ፣ ጾም ለስራክ፣ ጾም ለጤናክ፣ ጾም ለአዳዲስ ፈጠራ፣ ጾም ለዓላማክ፣ ጾም ለራስ ማንነት የሚገርም ለውጥ ህይወት ላይ እንድታደርጋል። ስለዚህ ዘርፈ ብዙ ለውጦች በህይወታችሁ ማምጣት ከፈለጋችሁ የመጀመሪያም የመጨረሻም ጾሙ ደግሞ እስከ 9 ሰዓት ብቻ ይሄ ምግብ ሳትበላ የምትከለከለው ብቻ ሳይሆን ትንሽ የተወሰነ ጊዜ ዝም ማለት። እኔ ሁሌ ሚዲያ ላይ የማደንቃቸው ሰዎች አሉ። ምን አይነት ሰዎች? ጸጥ የሚሉ ሰዎች፣ መናገር እየቻሉ መቆጣት እየቻሉ ማስደመም እየቻሉ ብዙ ነገር ማድረግ እየቻሉ ዝም የሚሉ ሰዎች አሉ። ብዙ ነገር ማድረግ ይችላሉ። ከዛ ግን ዝም ይላሉ። ዝም የሚሉት ምንም ማድረግ ስለማይችሉ አይደለም፣ ምንም ማድረግ ስለማይፈልጉ ወይ ደግሞ ምንም ማለት ስለማይፈልጉ። በቃ አንዳንድ ጊዜ ያው ስለሚሰለች ነው። ማውራት ይሰለቻል፣ አንዳንዴ ሁሌ መናገር ይሰለቻል። ከዛ በኋላ ዝም ትላለህ። ዝም የሚል ሰው በጣም ያስፈራል። ብዙ ነገር ሞክሮ ዝም ማለት የጀመረ ሰው በጣም አደገኛ ነው። ሞክራ ዝም ማለት የጀመረች ሴት በጣም አደገኛ ነች። ስለዚህ ዝምታ በጣም ያስፈራል። ስለዚህ ስትጾም እየተናገርክ እየተቆጣ እየተሳደብክ ሳይሆን በቃ ጸጥ፣ አንደበትህን ጠብቅ፣ ጆሮህን ክፉ ነገር ከማስገባት፣ አይንህን ከክፉ ነገር፣ እጅህን እግርህን ከብዙ ነገር ጠብቀ ያርምሞ ጊዜ፣ ጸጥ የምትልበት ጊዜ፣ ራስህንም እግዚአብሔርን የምታዳምጥበት ጊዜ። መጀመሪያ እግዚአብሔርን፣ ከዛ ቀጥሎ ራስህን፣ ውስጥህን ምንድነው መሰራው፣ ምንድነው ዓላማዬ፣ ምንድነው የምፈልገው፣ ውስጥህን ነፍስ ገነት ደርሳ ወደ ምድር ትመለሳለች። እንደ ጾም ህይወት የሚያስተካክል ነገር እዚህ ምድር ላይ ምን አለ? እንደ ጾም ከሆነ ዓለም ወደ ሆነ ዓለም የሚመጣ እንደ ጸሎት ላይፍን የሚቀይር ነገር ምናል። የእውነት በዚህ አጋጣሚ በጣም ጾሙ ሰዎች በጣም እድለኛ ናቸው። በጣም በስልጣን እያደጋችሁ ያላችሁ ሰዎች የእውነት ጾምና ጸሎትን ተለማመዱት። ጠዋት ተነስተ የሥራ ሲስተም ድካም አለው፣ ጫና አለው፣ ቁርስ ትበላል። እኔም በህይወቴ አይቼዋለሁ። ነገር ግን አንዳንድ ቀን 24 ሰዓት ላለመብላት ተወሰነ፣ ሱባኤ ላይ መያዝ ወሰን። ከዛ በኋላ ስራዎች ላይ ለውጡን ታያል፣ ሰራተኞች ላይ ለውጥ ታያል፣ ራስ ላይ ለውጥ ታያል፣ ሚስት ላይ ለውጥ ታያል፣ ልጅ ባህሪ ላይ ለውጥ ታያል። አንዳንድ ጊዜ አንተ አጠገብ የተበላሹ ነገሮች በአንተ ችግር ነው ሊሆን የሚችለው። አንተ አካባቢ የተበላሹ ነገሮች ካሉ እነዛ የተበላሹት ነገር በሰዎቹ ሳይሆን በአንተ ችግር ሊሆን ይችላል። ስለዚህ ራስህን ማዳመጥ፣ ራስህን ማየት፣ ራስህን ማስተካከል፣ ራስህን መቃኘት፣ ራስህን መግራት፣ ራስህን ማስተካከል እንድትችል ይረዳሃል። የእውነት ተጠቀሙበት። በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን የጾም ጊዜ ነው በጣም ሲበዛ። ሁሌ መጾም፣ ሁሌ መጸለይ አለ፣ ጸሎት ሁል ጊዜ ነው። ነገር ግን ተለማመደው በህይወት ህይወትሽን ማስተካከል ከፈለግሽ እስከ 9 ሰዓት፣ ከ11 ሰዓት፣ እስከ 1 ሰዓት፣ አንዳንድ ጊዜ 24 ሰዓት ከጾምና ከጸሎት ጋር። ከዛ በኋላ እዚህ ኮሜንት ላይ ግቢና የእውነት መልሱን ትነግሪኛለሽ። እኔ በ2 ቀንና በ3 ቀን መካከል ነው በህይወቴ ለውጥ ማየው። 2 ቀን 3 ቀን ከጾምኩ በቃ በህይወቴ ቀጥታ ያልኩትን ነገር ፊት ለፊት አያለሁ። እንደዚህ ባይባልም በተቻላችሁ መጠን የእውነት ጾምና ጸሎት ህይወታችሁን ከሚቀይሩ ነገሮች በጣም መጀመሪያም የመጨረሻው
ጾመኛ ሴት ጸሎተኛ ሴት የእውነት በህይወትሽ ታሪክ መስራት ትጀምሪያለሽ። ታሪክ በህይወት መስራት ትጀምራለና ተጠቀሙበት ለማለት እወዳለሁ። በዚህ ጉዳይ እስኪ ጠቅሞኛል ወይ ደግሞ ሐሳብ አለ የምትሉ ካላችሁ ኮሜንት ላይ አስቀምጡልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ትላንትና ቅዱስ እስጢፋኖስ በነበረው ጉባኤ በጣም ቦታ አጣችሁ አንዳንዶቻችሁ ፀሐይ ላይ ስለተቀመጣችሁ በጣም ይቅርታ ጠይቃለሁ። ዘወትር ማክሰኞ ከ12 እስከ 2 ሰዓት ነፃ ስልጠና ለራሳችሁ ላይ መስራት የምትፈልጉ ካላችሁ ደውሉ። ስለ ትዳር የመማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ 09774050 ላይ ደውሉ። አመሰግናለሁ።